የእሱን ትኩረት ለመሳብ መልካም ሆኖ ለመታየት አብርሃም ፊት ጥሩ ምናምን መስሎ ለመታየት ነው እንጂ ልጄን ወደው ልጄን ምናምን መንከባከብ ፈልጋ ቢያንስ የልጇ አባት ነህ እና በዚህ ልክ ክፉ መሆን እየታወቀባት ስራዎቿ እየታወቁ እንኳን ማቆም ማለት እኔ አሁን ጋይስ ግርም የሚለኝ ነገር ማለት ነው ስራዎቿን እየታወቀባት በዛ ምን አይነት ስራ ነው ያላት እቺ ልጅ? ምን አይነት ታሪክ ቢኖራት ነው ይሄንን ሁሉ እየወጣችው? ቢያንስ እንኳን ስራዎቿን እየታወቀባት መተው አልፈለገችም። እናንተም አብርሃምን መረዳት የጀመራችሁት ስራዋ ስላወቃችሁበት ይፋ ስለወጣ ነው። አብርሃም ማታ ምን ይላል? የራቆትን ቪዲዮ ይዘውብኝ እኔ አልከሰስኳቸውም። አይኔ በላቸው። ኧረ አትግማሙ፣ እውነት አትግማሙ። እንዴ አብርሃም ምን ነው የራቆት ቪዲዮ ማለት አበዛ። ለምን እንደዚህ ግልጽ አታሳይም ለተመልካች? ሰውነት ራቆት ቆመን ለምን አታሳይም? ከዚህ ወሎ የራቆት ቪዲዮ ሚስቴን ያዘችብኝ፣ የራቆት ቪዲዮ የልጄን እናት ያዘችብኝ ብለህ አደባባይ ላይ ከምትናገር እውነት ሱሪህን አውልቀህ ልብስህን እርግፍግፍ አድርገህ ለምን አታሳይም ለተመልካች? ማሳየት ፈልገህ ይመስለኛል። ይህንን አክላ አንተ ራሱ የራቆት ቪዲዮ ይዛብኝ እንኳን አልከሰስኳትም። ሩታዬ እንግዲህ የአብርሃምን ትኩረት ለመሳብ እንጂ ልጄን ወዳው ወይም ደግሞ መንከባከብ ፈልጋ አይደለም። እና በእንጀራ እናት መልካም ነገር ልትጠብቅ ይፈልገሽ ነበር እንደ ሩታዬ የኔ ውድ ነገር። እናት ምንም ትሆን ምንም ትኑርላችሁ አልኳችሁ እኮ ጋይስ፣ ትኑርላችሁ። የደረሰበት ያውቀዋል ይላል የሀገሬ ሰው። የደረሰበት ብዙ ሰው ያውቀዋል። እና በእንጀራ እናት ለአንድ ደቂቃ ልጅሽ በእንጀራ እናት መሆን ወይም ደግሞ መቀመጥ የለበትም። ለአንድ ደቂቃ መጠበቅ የለባትም። ግን የእንጀራ እናት ለማለት አልደረሰም። ግራ አይገባኝ እሱ ነው ጋይስ። አፌ ሞልቼ እንዴት የእንጀራ እናት ልበል? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንዳና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ እያደረጋችሁልኝ ጋይስ። ቻናሌ እየወረድ ነው። እውነቴ ነው የምላችሁ። እንግዲህ ዝሙት የበዛበት ቦታ ላይክም አለ፣ ቢዩም አለ፣ እይታም አለ። እኛ ጋር ግን ዝሙት ስላልደገፍን ብቻ እይታ የለም። እንዴ እናንተ ዩቱበሮቹ ናቸው ሪፖርት የሚያደርጉት? እናንተ ናችሁ እንዳደለ? እናንተ ናችሁ። ዩቱበሮቹ እኮ አያደርጉም። ዩቱበሮቹ ህሌናቸው ሽጠው እየሰሩ ነው። ስለዚህ እኛ ላይ ሪፖርት አያደርጉም። እኛ እነሱ ሰድበን ብንሰራም ደስ ነው የሚላቸው። በእኛ ሰርታችሁ መለወጥ ከቻላችሁ የፈለጋችሁትን ነገር ብላችሁ ሰሩ፣ አግኙ ብለዋል እና አብርሃም እንደሆነ። እናንተ ምን ቤት ናቸው ታዲያ ሪፖርት የምታደርጉት እኛ ብንሰድባቸው? የምሬ ነው የምላችሁ እንዴ። ወይኔ በላቸው። እና ለማንኛውም ሩታዬ የኔ ውድ ነገር በእንጀራ እናት ምንም አይነት ነገር ግን የእንጀራ እናት ለማለት ደርሷል ወይ ጉዳዩ ነው ጥያቄው። ደርሷል ወይ ጋይስ? ወይኔ በላቸው። እናንተ እውነት የቀፈፈኝ ቪዲዮ አየውኝ እኮ ዛሬ። የሚቀፍ ቪዲዮ፣ የሚያስጠላ ቪዲዮ አየውኝ። የት አትሉኝም? ቲክቶክ ሰፈር ትላንትና አብርሃም ቪዲዮ ፖስቶ ነበር እንዴ? ስለ ሁሉም ነገር አልሐምዱሊላ። እውነት ለመናገር ወይኔ በላቸው እንዴ። ሰው እኮ የፈጣሪውን አይን የሚወጋ ሰው አለ እንዲ። ምን እንትን አለኝ፣ ጎደለኝ፣ ይሄ ጎደለኝ፣ ይሄ እንትን አለኝ የሚል ሰው አለ። እኔ ምንም ነገር አልጎደለኝም፣ ሁሉም ነገር አሟልቶ ሰጥቶኛል። ወላሂ እንዴነችና ብቻ እኔ ያለምንም ጭቅጭቅ ስለ ራሴ አንስቼ አልሐምዱሊላ ነው ያልኩኝ፣ ያለምንም ጭቅጭቅ። አብርሃም ከሄርሜላ ጋር ተለጥፋበት ደረቱ ላይ እንደዚህ እሱ ያሻታል ከጀርባ ማለት እጇ ነው ምንዋ ነው መኪና ውስጥ ሆነው ገቢና ውስጥ እሷ እዛ ደረቱ ላይ ውድቅ ብላላችሁ። እንደው እናንተን ያላቅላችሁ። እውነት ፈጣሪ ይቅር ይበላችሁ። የምሬን ነው የምላችሁ። ፈጣሪ ይቅር ይበላችሁ። የሚቀፍና የሚያስጠላ ቪዲዮ፣ ልጅ የሚሸማቀቅበት የሚያስጠላባችሁ ቪዲዮ ትሰራላችሁ እንዴ? ለራሴ ቀፈፈኝ ጋይስ የምር። እኔ አይደለሁ እዚህ ጋር በእሷ ቦታ አይደለሁም፣ እኔ በሱ ቦታ አይደለሁም እንዴ። በምንም ነገር እኛ በሀገር በሰፈር ነው የምንተዋወቀው እንጂ ወይኔ እንዴት እንደወረረኝ፣ እንዴት እንደቀፈፈኝ ያንን ቪዲዮ እንዳየሁት። እናንተ ደስተኛ የምትሆኑ ሰዎች ልትኖሩ ትችላላችሁ፣ ያንን ቪዲዮ አይታችሁ ማለት ነው። እንደዚህ ደረቱ ላይ ቁጭ ብላ እሱን ሲያሻሻት እንዴ። አንድ ወንድ ልጅ ኖሮት ባለትዳር ሆኖ ለገንዘብ ብላችሁ ለድራማ ለእንትን በቃ ለማይረባ ተልካሻ ብር ብላችሁ እንደዚህ ትሆናላችሁ እንዴ? ከወንድ ጋር ሴቶች ትሆናላችሁ? አትሆኑም። ወንዱስ እንዴት ብሎ ነው ልጅ እዚህ ጋር አራስ ልጅ አስቀምጦ እዚህ ጋር ሲያደር? እውነት ለመናገር ፈጣሪያችሁ አመስግኑ። ከእንደዚህ አይነት ነገር ውጭ የሆናችሁ ከእንደዚህ ቆሻሻ ተግባር ውጭ የሆናችሁ ሰዎች የምሬ ነው ብላችሁ ያለምንም ጨቀጨቅ ክርስቲያኖቹም ተመስገን ብላችሁ ፈጣሪያችሁ አመስግኑ። ሙስሊሞቹም ደግሞ ማለት ነው አልሐምዱሊላ በሉ። ወላሂ 10 ጊዜ በሉ። የምሬ ነው ብላችሁ። በጣም እኮ ነው የሚቀፋው። እኔማ ጉዴን አላየሁም። ትላንትና ኢድ ነበረ፣ ከትላንት ወደ የኢድ ዝግጅት ነበረ። ሁሉም ስራ ላይ ነው። ሁሉም አመት ባሉ ላይ ነው ትኩረት የሚያደርገው። ቲክቶክ ሰፈር ምናምን እንደዚህ ሩጫ የለም።
ሰብሰብ ነው የሚለው ሰው ማለት ነው። እና ብዙ ጊዜ አረብ ሀገር ያለን ሰዎች ነን ቪዲዮ ላይ ቲክቶክ ላይ የሆነ ቦታ ውር ውር የምንለው፣ ግን ኢትዮጵያ ስገቡ ደግሞ ከቤተሰቦቻችሁ ጋር ስትሆኑ ምንም አይኖራቸውም። ከሰው ጋር ራሱ ስልክ አታወሩም። አሁን እዛ ሳውዲ ላይ ከሰው ጋር እንደምታወሩ ከሰው ጋር እያወራችሁ እንደምትውሉ እዚህ መታችሁ የምሬ ነው የምላችሁ ከማንም ጋር አታወሩም። ስል ከማንም ጋር እንዴ በቃ ሰላምታ ራሱ አትለዋወጡም በተአምር። ምናልባት ሲያስታውሳቸው ካስታወሳችሁ እሱም ልትመልሱ ራሱ ያድባችኋል፣ ይይዛችኋል። እና እኛ እዚህ ሆነን ቪዲዮ አናይም። ትላንትና ሁሉም እንትን ቡታጀራ ላይ ቅውጥ ያለ እንትን ነበረ አመት በዓል ላይ ማለት ነው። ስለዚህ በዛ ያንን ነገር ላይ ነው ትኩረት የሚስበው እንጂ ሰው እዚህ ቪዲዮ ላይ ምናምን ቲክቶክ ሰፈር አልሄድኩም ነበረ። ቅድም እገባለሁ ወደ ቲክቶክ ሰፈር የተፖስተው አይቼ ቀፈፈኝ። የምሬ ነው ብላችሁ እኔ ፈጣሪን አመሰገንኩኝ። እንዴ ነችና እኔ ሁሌም አመስጋኝ ነኝ። ምክንያቱም ካላመሰገናችሁ ፈጣሪ አይጨምርላችሁም። አመስግኑኝ ጨምርላችኋለሁ ነው ያለን። እና እኔ በጣም ነው የቀፈፈኝ ወላሂ። አልሐምዱሊላ አልኩኝ። እንዴ ለምንድን ነው እንደዚህ የምትግማሙት? ለምን እንዲህ የሚቀፍ ቪዲዮ የሚያስጠላ ቪዲዮ ወደዛ ስታስጠሉ፣ የምር ስታስጠሉ። ለሩታም ደግሞ እንደዚህ እየሄደች በሌላኛው ሰው ቤት እየሰራች እንትና አትበሏት። አሁን ትላንትና በንቅ አድርጓት ልጄን ምንም አይነት ጥሩ ነገር እና በእንጀራ እናት ምንም ጥሩ ነገር ልታደርግልሽ አትችልም። የኔ እናት የፈለገ ነገር ቢሆን ማለት ነው እሱን በእጁ እስከምታስገባ ድረስ ልታባብለው። ግን ሲጀመር የእንጀራ እናቶች ብዙ ሰዎች አይተናል። በባላቸው ፊት መላይካ ናቸው፣ በቃ ጥሩ ናቸው። ልጃቸው በደንብ ይንከባከባሉ። ልክ ባሉ ተብዬው ሲወጣ ልጁ ይቀጠቀጣል፣ ይገረፋል፣ ምግብ ይከለከላል፣ የቤት ስራ ያሰሩታል። ይሄ ነው ያለው። ስለዚህ በእንጀራ እናት ምንም አይነት ነገር መጠበቅ አለባችሁ ብዬ አላስብም። አደርሶብሽ ነው ወይ ልትሉ እንችላላችሁ። አላደረሰብኝም፣ ግን በብዙ ሰዎች ስላየን ነው። እና ምንድነው እናንተ በእኛ ቤተሰብ ነው፣ ግን ምን አይነት ዝምድና እንዳለ አላቅም። የድሮ ሰዎች ናቸው። ምን ታደርግ ነበረ? እናቱ ሞታ ወንድና ሴት ተወልደው ከዛ እናቱ ሞተች። ከዛ አባታቸው ሚስት አገባ። ከዛ ካገባ በኋላ ልጆቹ ደግሞ የምታደርግ የራሷ ልጆች የወለደቻቸው ጠዋት ትነሳና ቁርስ ታበላለች። የነዛ ልጆች ደግሞ ዝናብ ይዘንብ የለም ዝናብ ሲዘንብ እንጉዳ ነው እንግዲህ አይደለ እንግዲህ ሌላ ነገር ነው። እንጉዳ የሚባል የሚበቅል እኮ አለ ዝም ብሎ ማለት ነው የሚበላው። እና እሱ ፈልጋችሁ እየዞራችሁ ሜዳ እየሄዳችሁ ፈልጋችሁ አምጡ። እሱ ካላመጣችሁ እዚህ ቤት ቁርስ አትበሉም ትላቸው ነበረ ሲባል እሰማ ነበረ። ግን የርቀት ዘመድ ናቸው መሰለኝ አላቃቸውም። እኛ ሳንደርስባቸው ነው የሞቱት ማለት የሞተችው ሴትየዋ። እኔ ልጆቹም አላቃቸውም አሁን እስካሁን ድረስ። እና የራሷ ልጅ ምግብ እያበላች እነዛዎች ደግሞ ሲበሉ እንዳያዩ እንጉዳ ነው አይደል ፈልጋቸው አምጡ በሜዳ እያለች ጠዋት 12 ሰዓት ትሸኛቸው ነበረ። ጅብም ሊያነሳቸው ሞክሮ ነበር ምናምን ተብሎ ታሪክ ይወራ ነበር ማለት ነው። እና ይሄንን አክል ድረስ ነው የራሷ ልጆች ታበላለች። ሌላኛው እንግዲህ የማይፈለገው ነገር ሰው እኮ የዘራውን ለማጨድ ነው ማሳ የሚሄደው፣ የቀበረው ለማንሳት ነው የሚሄደው እንጂ ያልተከለውን ለመፈለግ አይሄድም። እነሱ ግን እንደዛ አደርጋለች እላችኋለሁ ውድ ቤተሰቦቼ። ለማንኛውም ሩታዬ የኔ ውድ ነገር ልጅሽ እንደምንም ብለሽ ተቀብለሽ ራስሽ ብታሳድጊ ደስ ይለኛል። የምሬ ነው የምላችሁ። ወይኔ በላቸው። እኔ ያንን ቪዲዮ አይቼ የቀፈፈኝ የምር እኔ እንደኔ የቀፈፈው ይኑር አይኑር አላቅም፣ እውነት አላቅም። በጣም ስለሚደብር ነው። የእስጠሊታም ሰላም ሁኑልኝ ቤተሰብ።